ፊልሞች እንዴት ስሜትን ይፈጥራሉ? ቶን ወይም ቃና፣ ሙድ አሊያም ስሜት ወይም አትሞስፌር፣ ከባቢ አየር። እነዚህ ቃላት ብዙውን ጊዜ በተለዋዋጭነት ጥቅም ላይ ይውላሉ። የተያያዙ ቢሆኑም ግን የተለያዩ ናቸው። ዛሬ እነዚህ ገጽታዎች ምን ያክል እምቅ አቅም እንዳላቸው ከፋፍለን እንመለከታለን። ይሄ ቶን፣ ሙድ እና አትሞስፌር ምንድነው የሚለውን የምንመለከትበት ክፍል ነው። አሁን አትሞስፌር ወይም ከባቢ አየርን እንመልከት። ፊልሞች የሚፈጥሩብን የማይዳሰሱ ነገሮችን ስንገልጽ ብዙ ጊዜ እንደ ቃና፣ ስሜት እና ከባቢ አየር ያሉ ቃላትን እንጠቀማለን። በዕለት ተዕለት ውይይት እነዚህ ሶስት ቃላት ተመሳሳይ ትርጉም ሊኖራቸው ይችላል። ብዙውን ጊዜ በተመልካቾች ስሜት ውስጥ ምላሽን የሚቀሰቅሱ የፊልም ሥራ ውጤቶች ናቸው፣ ግን በትክክል ተመሳሳይ ቃላት አይደሉም። እንዲያውም በፊልም ሥራ ሂደት ውስጥ እንደ ሶስት ደረጃዎች ማየት ጠቃሚ ሊሆን ይችላል። ቶን ወይም ቃና በጽሑፍ ጊዜ ይጀምራል፣ ነገር ግን ፕሮዳክሽን እና ፖስት ፕሮዳክሽን ድረስ ይቀጥላል። አትሞስፌር በስክሪፕት ውስጥ እንዲሁ ሊጀምር ይችላል እና በፕሮዳክሽን ወቅትም ከዛም በኋላ ፖስት ፕሮዳክሽን ድረስ ይሄዳል። ሙድ ተመልካቾች የተጠናቀቀው ምርት ሲመለከቱ የሚሰማቸውን ስሜት ያመለክታል። እንደ ቀላል የሂሳብ ቀመር ማሰብ ይቻላል። ቶንና አትሞስፌር ከሙድ ስሜት ጋር እኩል ናቸው። እነዚህ ሁለት ንጥረ ነገሮች በተጠናቀቀው ፊልም ውስጥ መቀላቀላቸውን ለማረጋገጥ ፊልሙን ዳይሬክተሮች ብዙ ጊዜ በሙድ ቦርድ ይጀምራሉ። ልዩነቶቻቸው ቢኖሩም ሶስቱም አካላት በአንድ ጊዜ ልክ እንደ የተለያየ የሙዚቃ መሳሪያዎች በተመሳሳይ ባንድ ውስጥ ይሰራሉ። በቶን እንጀምር። ይሄ የጸሐፊውና የዳይሬክተሩ ስለ ርዕሰ ጉዳዩ ያላቸው አመለካከት ነው። ስለ እነዚህ ልዩ ገጸ ባህሪያት ወይም ታሪኮች ምን ይሰማቸዋል? ብሩህ አመለካከት አላቸው ወይስ ተስፋ አስቆራጭ ናቸው? ቅን ናቸው ወይስ ፌዘኞች ናቸው? ቃና ወይም ቶን ብዙውን ጊዜ የሚመነጨው በርዕሰ ጉዳይ ነው፣ ነገር ግን ተመሳሳይ የፊልም ታሪኮች የተለያዩ ቶኖች ሊኖራቸው ይችላል። እነዚህ ሶስቱም ፊልሞች ስለ ዓለም ፍጻሜ ግጭት ይናገራሉ፣ ነገር ግን መሰረታዊ ንድፎቹ ተመሳሳይ ቢሆኑም ቃናዎቹ አሊያም ቶኖቹ ግን በጣም የተለያዩ ናቸው። ሜላንኮሊያ የህልውና ቶን አለው። አርማጌዶን ብሩህ ተስፋ አለው። እና ዶንት ሉክ አፕ አስቂኝ ቃና ወይም ቶን አለው። When the other metals are factored in, the comet actually contains almost $140 trillion worth of assets. $140 trillion. ቶን በተለያዩ ስሪቶች ወይም ሚዲያዎች ሊለዋወጥ ይችላል። የመጀመሪያው ካሲኖ ሮያል ወደ ኮሜዲነት ያዘነበለ ነበር። These are my credentials. They appear to be in order. የዳንኤል 007 የበለጠ ድራማዊ ነው። I suppose you've given some thought to the notion that if you lose, our government will have directly financed terrorism. ጆጆ ራቢት የተመሰረተው በክሪስቲን በተዘጋጀው ልብ ወለድ ላይ ነው፣ ነገር ግን ከከባድ ድራማ ወደ አስቂኝ ቀልድ በጣም ጉልህ በሆነ ቃና ወይም ቶን ተለውጧል። Got it! I will negotiate. The house and blame Winston Churchill. Or negotiate. በፊልም ውስጥ ቃና ወይም ቶን የሚጀምረው በስክሪፕት ደረጃ ሲሆን በንግግር፣ በገጸ ባህሪያትና በድርጊት ዝርዝር መግለጫዎች በኩል ይመጣል። በዘ ኪለር ውስጥ ያለው የመክፈቻ ትዕይንት ሶስቱንም ያካትታል። It all comes down to preparation, attention to detail, redundancies, and redundancies. ነገር ግን ቃና ወይም ቶን እንደ ሙዚቃ፣ አልባሳት አሊያም የምርት ዲዛይን ባሉ ሌሎች የፈጠራ ምርጫዎችም ይገለጻል። እነዚህም በፕሮዳክሽን እና በፖስት ፕሮዳክሽን ወቅት የሚጀመሩ ንጥረ ነገሮች ናቸው። ከዳይሬክተሩ ዋና ተግባራት አንዱ ወጥ የሆነ ቃና ወይም ቶንን በፊልም ውስጥ መጠበቅ ነው። ጆርጅ ሚለር የስታይል ወይም ቅጥ ስራን በማደራጀትና በመጠቀም እና በፍሪ ሮድ ዙሪያ ድንቅ ስራ ሰርቷል። ቃናው አደገኛ ግጭቶችን የያዘ ነበር፣ ግን ወጥነት ሁል ጊዜ አስፈላጊ አይደለም። በተለያዩ ቃና ወይም ቶኖች የሚቀያየሩ ፊልሞች እኩል አስደናቂ ናቸው። ቃና ከዘውግ ጋር በቅርበት የተሳሰረ ነው። ለምሳሌ የተወሰኑ ዘውጎች በከፊል የሚገለጹት በቶን በኩል ነው።
ዳርክ ኮሜዲ ብዙውን ጊዜ አክብሮት የጎደለው ትዕይንት አለው። የፊልም ኖይሮች በአሉታዊ ቃናዎች ይታወቃሉ። ግን በተመሳሳይ ዘውግ ውስጥ እንኳን የተለያዩ ቃናዎች ሊኖሩ ይችላሉ። ቀጥተኛ የሆኑ አስፈሪ ፊልሞች አሉ። ነገር ግን በቶኖች መካከል የሚቀያየሩ አስፈሪ ኮሜዲዎችም አሉ። Purple Rain. No. Sign of the Times. Definitely not. The Batman soundtrack. Throw it. ሴራ የአንድን ታሪክ ቶን መሰረት ይጥላል። ቶንን በውይይት በኩል ይገልጻል። You yell shark. We've got a panic on our hands on the 4th of July. የሚካኤል ክሊንተን የመጀመሪያ ቃለ ምልልስ የውጥረት ትሪለርን ድምጽ ያጎላል። As potent a feeling as this is, as true a thing as I believe that I have witnessed today, it must wait. It must stand the test of time. And Michael, the time is now. የሃኒ ሆል የመጀመሪያ ቃለ ምልልስ ግን ያልተለመደ አስቂኝ ቶንን ያሳያል። I would never want to belong to any club that would have someone like me for a member. That's the key joke of my adult life in terms of my relationships with women. እርግጥ ነው ያንን ውይይት ወደ ስክሪን በማምጣት ረገድ የተዋናዮቹ ብቃት ቶንን ለማስተላለፍ ሌላኛው መንገድ ነው። Don't die on me now. Don't you die on me again. Don't you dare me. Don't you dare die on me. ተመሳሳይ የንግግር ቃላት ግን እያንዳንዳቸው የተለያዩ ቶን አላቸው። ቶን የሚጀምረው በጽሑፍ ነው። ከዚያም ዳይሬክተሩ በዝግጅት አቀራረቡ ላይ ተጨማሪ ምርጫዎች በመውሰድ ቶኑን ለማሳየትና ለመጠበቅ ሙከራ ያደርጋል። በላላላንድ የሙዚቃ ትዕይንቶቹ ከቀሪው የፊልም ክፍል ጋር በቶን የሚስማሙ ናቸው። ነገር ግን ዳንሰር ኢን ዘ ዳርክ የሙዚቃ ትዕይንቶች በተቃራኒ የሰልማስን አሳዛኝ ታሪክ በድራማ ለማሳየት ይጠቀሙባቸዋል። በሌላ ፊልም ቶንን ከትዕይንት ወደ ትዕይንት በመቀየር ተመልካቾች የሃዋርድን ዓላማዎች ዘውትር መገመት እንዲችሉ ያስገድዳቸዋል። ቃናን ለመግለጽ ከሚያስችሉን ዋና ዋና መንገዶች አንዱ አትሞስፌር ወይም ከባቢ አየር ነው። ይህም የፊልሙ ዓለም ገጽታና ስሜት ነው። የበለጠ የሚያተኩረው በስሜታችንና የተወሰነ ቦታ ወይም ሁኔታ እንዴት እንደምንመለከት ነው። በፊልም ውስጥ አትሞስፌር ወይም ከባቢ አየር አንድ ዳይሬክተር በስክሪፕት ውስጥ የተቀመጠውን ቶን ለመደገፍ የሚያደርጋቸውን ምርጫዎች በሙሉ ይይዛል። ከለር፣ ቴክስቸር ወይም ሻካራነት፣ ቴምፕሬቸር አሊያም የሙቀት መጠን፣ የአየር ሁኔታ፣ ድምጽ፣ ከአለባበስና ስብስቦች ጀምሮ እስከ ኤዲቲንግና ሙዚቃ ድረስ ያሉ ነገሮችን ይይዛል። ለምሳሌ የቲም በርተን ጨለማና ቀዝቃዛ አትሞስፌርን ይፈጥራል። አንዳንድ ዘውጎች ከሌሎች የበለጠ አትሞስፌር ወይም ከባቢ አየር አላቸው። ምናባዊ ፊልሞች የበለጠ አስቂኝ ሁኔታዎችን ይፈጥራሉ። የተለመደው የምዕራቡ ዓለም አትሞስፌር ወይም ከባቢ አየር የበረሃ መልክዓ ምድሮችና ታዋቂ ልብሶችን ያካትታል። የተደበቀ ቤት አስፈሪ ነው። ግን ለምን? ደብዛዛ ብርሃን፣ ጭጋግና ጥላ ያላቸው ምስሎች በእርግጠኝነት አስፈሪነቱን ያጎላሉ። ባለቀለም መብራቶች፣ ሌንስ ፍሌርስ ወደ የፍቅር አትሞስፌር ሊከቱን ይችላሉ። ሰቨንን በእርግጠኝነት እንደ ትሪለር ማየት እንችላለን። እነዚህ በዘውጎቻቸው ላይ ተመስርተው የምንጠብቀውን የሚያሟሉ የከባቢ አየር ምሳሌዎች ናቸው። ነገር ግን አትሞስፌር ወይም ከባቢ አየር የሚጠበቁ ግምቶችን ለማዳከም ሊያገለግሉ ይችላሉ። ልክ እንደ የልጆች መጫወቻ ስፍራ ሲነደፍ፣ ግን ጨዋታው ተመሳሳይ አይደለም። አንድ የአትሞስፌር ወይም ከባቢ አየር አካል ቶንን ሊለውጥ ይችላል። በሲቪል ዋር ውስጥ ውጥረት የበዛበትና ጭካኔ የተሞላበት ግድያ ከተፈጸመ በኋላ ሙዚቃ በሚያስደንቅ ሁኔታ አትሞስፌርን ይቃረናል እና ቶኑን ይለውጣል። በቦታው ውስጥ ያለውን አሳዛኝ ሁኔታና አመፅን ከመቃወም ይልቅ ሙዚቃው እንዴት መገመት እንዳለብን ጥያቄ የሚያስነሳ ተቃራኒ የሆነ ነገርን ያቀርባል። ስለዚህ ይህ ቀላል የከባቢ አየር ምርጫ የትዕይንቱን ቶን ያወሳስባል እና በተመልካቾች ውስጥ ውስብስብ ስሜትን ይፈጥራል። በሌላ በኩል ደግሞ የድምፅ ቃና ወይም ቶን አትሞስፌር አሊያም ከባቢ አየርን ሊቆጣጠር ይችላል። የጄምስ ዊል ኦሪጂናል ፊልሞች በከባቢ አየር አንጻር ተመሳሳይ ናቸው። ጨለማው ቤተ መንግስት፣ ችቦዎቹ፣ አልባሳቱ እና ሜካፕ
ግን ቶኑ በግልጽ የተለየ ነው። ንግግሮቹ፣ ሙዚቃዎቹ እና ትርኢቶቹ አስቂኝ ቶንን ለመፍጠር የተነደፉ ናቸው። If you're blue and you don't know where to go to, why don't you go where fashion sits? ቶንን ከአትሞስፌር ጋር ስናዋሃድ ሙድን እናገኛለን። ያም ተመልካቾች እንዲሰማቸው የተፈለገው ሁኔታ ማለት ነው። የፊልም ሰሪዎች ተመልካቾች በቅስፈት ወይም በመላው ፊልሙ እንዲሰማቸው የፈለጉት ነገር የቶንና የአትሞስፌር ውጤት ነው። የሰስፔንስ ፊልም ጭንቀትን ይፈጥራል። ሆረር ፊልም ፍርሃትን ይፈጥራል። ሮበርት ማኪ ሙድ የስሜት ሁኔታን እንዴት እንደሚገልጽ እንይ። ሙድ የተፈጠረው በፊልሙ ጽሑፍ ውስጥ ነው። የብርሃን ጥራት እና ቀለም፣ የድርጊት ፍጥነት እና ኤዲቲንግ፣ ቀረጻ፣ የውይይት ዘይቤ፣ የፕሮዳክሽን ዲዛይንና የሙዚቃ ውጤቶች ናቸው። የእነዚህ ሁሉ ድምር ቴክስቸር ኳሊቲ ወይም የአንድ ነገር የገጽታ ባህሪያት ማለትም ለስላሳ ነው አሊያም ሻካራ ነው የሚለውን ለማሳየት ስሜት ወይም ቶንን ይፈጥራሉ። በግልጽ ለማየት እንደሚቻለው ሴራውና ገጸ ባህሪያቱ በስሜታዊነት ላይ ያተኮሩ ናቸው። ታሪክና ስሜታቸው ብዙውን ጊዜ በቀጥታ ከተሞክሮቻቸው ጋር የተቆራኙ ናቸው። ሲሳካላቸው እናዝናለን፣ ሲሞቱም እናዝናለን። ነገር ግን ቶንና አትሞስፌር ለተመልካቾች ነገሮችን ሊያወሳስቡ ይችላሉ። በፊልም ውስጥ ያሉት ብዙ ውጣ ወረዶች በከባቢ አየር ውሳኔዎች የተደገፉ ናቸው። እንደ ኤዲቲንግ፣ ቀለም፣ ድምፅና ሙዚቃ በሙድ ላይ ቀጥተኛ ተጽዕኖ ያሳድራሉ። ብዙውን ጊዜ የአንድ ትዕይንት ደጋፊና ስሜታዊ መሰረት ነው። ገጸ ባህሪያትና ሁኔታዎችን አጉልቶ ያሳያል። እርግጥ ነው አንዳንድ ሙዶች ወይም ስሜቶችን ለመግለጽ አስቸጋሪ ነው። ለምሳሌ የአንድ ፊልም ታሪክ፣ ቃና ወይም ቶን እና ከባቢ አየር አሊያም አትሞስፌር በትክክል ላይጣጣም ይችላል። ለምሳሌ ይህንን ፊልም እንውሰድ። ሴራው፣ ገጸ ባህሪያቱና ንግግሩ የቤተሰብ ድራማን በግልጽ ያመለክታሉ። I need to have that surgery. I thought you could wait till you're 60. ግን አትሞስፌሩ ወይም ከባቢ አየሩ አስፈሪ ፊልም ይመስላል። አሻሚ ትዕይንቶች ወይም ሴራዎች እንግዳ የሆኑ ስሜቶችን ሊፈጥሩ ይችላሉ። እንደ ዴቪድ ሊንች ያለ ፊልም ሰሪ ብዙውን ጊዜ ለስሜትና ከባቢ አየር ቅድሚያ ይሰጣል። ሴራንና ቃናን ሚስጥርን ለመጠበቅ ይጠቀማል። የፊልም ሰሪዎች ያሰቡት ስሜት ሁል ጊዜ ለተመልካቾች በቀጥታ ላይደርስ ይችላል። ቃና፣ ስሜትም ሆነ ከባቢ አየር በዘፈቀደ መሰራት የለባቸውም። አጠቃላይ ተሞክሮን ለመፍጠር በአንድ ጊዜና በጥምረት ይሰራሉ። የቶን ወይም ቃና ለውጥ በስሜት አሊያም በሙድ ላይ ተጽዕኖ ያሳድራል። የከባቢ አየር ወይም አትሞስፌር ለውጥ የቶን አሊያም ቃናን የመሳሰሉትን ይነካል። እነዚህ ባህሪያት የእያንዳንዱ የጥበብ ሥራ አካል ናቸው እና በቶሎ አርቲስቱ እነዚህ ንጥረ ነገሮች በደንብ ሊያውቅ ይገባል። የእጅ ሥራችንም የተሻለ የመሆን ዕድሉን ከፍ ያደርገዋል። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።